ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድ የሚኮንበት ኢየሱስ ይመጣ። ራህማ የፍልስጤም ታጋይ አሳዛኝ ታሪክ የመጨረሻ ታሪኳ። አንድ ጊዜ ደግሞ እንደተለመደው መንገድ ለመንገድ ስጓዝ ሳለሁ ያጋጠመኝን ላውራችሁ። በዚህ መንገድ ስሄድ ሳለሁ ብዙ ነገር አስታወስኩና ፈገግ ብዬ መሳቅ ጀመርኩ። መሳቄን ያዩ የፍልስጤም ሰዎች እያዩኝ አለባበሴን አይተው ያው እብድ ናት ብለው እያዩኝ ያልፋሉ። እኔ በእነሱ እገረማለሁ፣ እነሱ ደግሞ በእኔ አለባበስ የጸጉሬ መፍጨርጨርን እያዩ እብደቴን እያዩ ቢስቁም አልተገረምኩም። በዚህ በያሲን አረፋት የግል ቢሮአቸው የነበረውን አቋርጬ ያለፍኩ። በዚህ ጊዜ ብዙ ነገር ነበር እየገረመኝ ይሄድ ነበር። አንድ ጊዜ አንድ የእስራኤል ወታደር ከነሙሉ ዩኒፎርሙ የቆመ መኪናው ላይ ተደግፎ ነበር። ወጣት ነው፣ ምንም አላደረገም። መኪናውን ተደግፎ ነበር የቆመው። ከፊት ለፊቱ ብዙ ወጣቶች ኦሆ ኦሆ እያሉ ይመጡ ነበር። የሚያሰሙት መፈክር ኃይለኛ ነበር። ደግሞም እኔ ፎቶግራፍ በትልቅ ፖስተር ይዘው ነበር የሚጮሁት። ከመቼው እንደነሱ ሳላውቅ የቆምኩበት አካባቢን ሞልተውታል። ጩኸታቸው አይጣል ነው። በአካባቢው የነበሩት ሱቆች በሰላማዊ ሰልፈኞች ትዕዛዝ ተዘጋ። በዚህ ብቻ አላበቃም። ዘለው በወጣቱ ላይ ተከመሩበት። መሳሪያውን ነጠቁት፣ ከበው ያዙት። እየጎተቱ ወደ አንድ ባለ 2 ፎቅ ግቢ አስገብተውት ይደበድቡት ጀመር። እሱም ይጮሃል፣ እነሱም ይጮሃሉ። አካባቢው በጩኸት ተናወጠ። የሰልፈኞቹ ቁጥር በደቂቃ አካባቢውን ሞላው። እኔ ደግሞ እነሱን በመፍራት ምናልባት እኔንም ይዘው ቢደበድቡኝስ ብዬ በፍርሃት ቆሜ አያቸዋለሁ። ይህ የእስራኤላዊ ወጣት በያዙት ሳንጃ እጁን እግሩን ቆራርጠው በመስኮቱ ወደ ታች ወረወሩት። ደሙ ለጉድ ይፈሳል። አካሉ በደም ተጨማልቆ ተወረወረ። በዚህ ጊዜ ቀስ ብዬ ከኋላቸው እንደማንም ሰው ሆኜ አለፌ ሄድኩኝ። ማንም ስላላወቀኝ በዚህ መሃል ነበር ሁኔታውን ስለፈራው እስኪ ታሪኬን ነግረውና ቢያዝንልኝ ደግሞ ለትንሽ ወራት ስለተለየሁት ይናፍቀኝ ይሆናል ብዬ አስቤ ወደ ቀድሞ ፍቅረኛዬ ጣሂር ቤት ልሄድና ልጠይቀው። በዚያም ለትንሽ ጊዜ አርፋለሁ። ደግሞም ከዚህ ከታላቁ አዲሱ የልቤ ወዳጅ የፈወሰኝ ከሰው ለይቶኝ የነበረውን ህመሜን ሁሉ ነግረውና በእርግጥ ያዝንልኛል ብዬ አሰብኩ። ጓደኛዬ ጣሂር ረዘም ብሎ የዋህ ለሰው አዛኝ የሆነ ሰው ነው። ጓደኛዬ መውደዱን ፍቅሩን ድሮ ለኔ የነበረውን ፍቅሩን ስለማውቀው እሱ ጋር ሄጄ ትንሽ ልረፍ ብዬ ወደ ቤቱ ሄድኩኝ። ቤቱም እዚያው አካባቢ ስለሆነ በቀጥታ ቤቱ ደረስኩና አንኳኳው። ደግሜ አንኳኳው። በዚያው ረዥም ቁመቱ መጥቶ በሩን ከፍቶ አየኝ። ደቂቃዎች በበሩ ላይ ቆሞ ትኩር ብሎ አየኝ። መልሶ በዝምታ ሆኖ ትኩር ብሎ ያየኝ ጀመር። እኔም ዝም ብዬ በበሩ መግቢያ ላይ ቆሜ ያየሁት። ጥቂት ደቂቃዎች በሁለታችን መካከል በመታየት አለፉ። ለመጸለይ ብዬ ቤቴን ዘግቼ ተንበርክኬ ሳለሁ መራራ ጩኸት እየሰማሁ በብዙ እንባ ሆኜ ጌታ ሆይ ይህ ሁሉ ችግር፣ መከራ፣ መጠላት ምንድነው ብዬ በተንበረከኩበት ሆኜ ጌታን ጠየቅኩት። በተደፋሁበት መሬት ከሩቅ የሰው ኮቴ ይሰማኛል። መጀመሪያ በጣም ደነገጥኩ። እየቆየ ግን ልቤ ውስጤ ይበልጥ ፍርሃት እየገባብኝ መጣ። ማን ነው? እሱ እንዴት ገባ? በሩን ማን ከፈተለት ብዬ ማሰብ ጀመርኩ። ይሁን እንጂ የፍርሃት ድንጋጤ ሳይሆን ውስጤን በሚያረጋጋ ደስ የሚል ህላዊነት ይሰማኝ ነበር። እየቆየ ያለሁበት አካባቢ በልዩ ጣዕም ሽቶ ሲሞላ ይሰማኛል። የበለጠ ደስ ብሎኝ በኃይል በአፍንጫዬ የሳብኩ አሸተው ጀመር። ድም ድም የሚል የሰው ኮቴ እርምጃ ይሰማኝ ጀመር። ቀና ብዬ እንዳላየው ይበልጥ ፈራው።
ግን በተንበረከኩበት ቦታ ሆኜ ብዙ የተለያየ ጥያቄ ማሰብ ያልቀረም። ማን ነው እሱ? ማን ነው ወዳለሁበት አካባቢ የሚመጣው? ማን ነው እሱ? እንዴት እንደዚህ እንዳለው አወቀ? ምን ፈልጎ ነው የመጣው ማለት ጀመርኩ። ግን ውስጤ ይህንን አይነት ማሰብ ስጀምር ቁጣ ማሰብ እንደማይገባኝ በልቤ አስባለሁ። መልሼ ደግሞ እንደዚህ አይደለም፣ ለጥሩ ነገር ሊሆን ይችላል ብዬ ሳስብ አልችልም፣ አጎንብሰሽ ተንበርክከሽ ባለሽበት ቀጤ ዝም በይ የሚል ስሜት ይሰማኛል። ዝም ስል ደግሞ ያ ከሩቅ አቅጣጫ የመሰለ እርምጃ የሰው ኮቴ እየጨመረ መጣ። በኋላ ያ ድምፅ አጠገቤ ያለምንም ርቀት እንደሌለኝ ይሰማኛል። ቢሆንም ግን ቀና ብዬ ማየት አልቻልኩም። ድንገት በሚመስል አንተ ትልቅ ነህ፣ አንተ ሁሉንም ትችላለህ ነበርክና ያለህ ደግሞም የምትኖር ብቻህን የኖርክ ታላቅ አምላክ ነህ እያልኩ ተንሰቅስቄ ማልቀስ ጀመርኩ። ልቤ ታላቅ ደስታ ከዚህ በፊት ተናግሬው በማላውቀው ልሳን ቋንቋ በኃይል ቃል አውጥቼ መጸለይ ጀመርኩ። ራሴን መቆጣጠር አቃተኝ። በዚህ ጊዜ ነበር ድምፁን መስማት የጀመርኩት። ልጄ ስሚኝ፣ አሁን በልብሽ የምታስቢው ነገር ሰማሁሽ። ደግሞም ልትሄጂ ያሰብሽው ቤት ሂጂ፣ እኔም አብሬሽ ሆናለሁ። አይዞሽ፣ አትፍሪ የሚል ደስ የሚል ለስለስ ያለ ድምፅ ይናገረኝ ጀመር። ባለሁበት ቀና ስል ይህ ድምፅ ረዥም ጊዜ የማውቀው የወዳጄ የውዴ ድምፅ መሆኑን ለይቼ አወቅኩት። ተለማምጄዋለሁ። ሲናገር ከልብህ አልፎ አጥንት ድረስ ገብቶ ሲነካ ይሰማኛል። አዎ፣ የውዴ የወዳጄ የጠባቂ ድምፅ ነው። ወደምትገቢበት ቤት ስትሄጂ ከብዙ ነገር ልትጠነቀቂ ይገባሻል። ስሜን ጥሪ፣ በጸሎት በርቺ ልጄ ይላል። ካንቺ ጋር ነኝ። የሚያጋጥምሽ ብዙ ነገር አለ። በልብሽ ከኔ ከአባትሽ አትራቂ። በምትጠሪኝ ጊዜ አጠገብሽ እሆናለሁ አለኝ። በዚህ ጊዜ ነበር አይኖቼን ለማየት ፈልጌ አጮልቄ አጠገቤ ያለውን የሚናገረኝን ለማየት ብዬ በጥቂቱ አይኖቼን ስከፍት ዙሪያዬ በታላቅ ለማየት በማይቻል ብርሃን ነጸብራቅ ይታየኝ ጀመር። መልሼ ያለማየቴን ሳውቅ ባለሁበት ጥቅልል ብዬ ወደኩ። መልሼ ተኛው። ከትንሽ ደቂቃ በኋላ ምናልባት 10 ደቂቃ በኋላ ያ ሰማያዊ የነበረው የጌታዬ ድምፅ ጠፋብኝ። መልሶ ደግሞ ወደ ኋላው እየሄደ ያለ የሚመስል ድምፅ ይሰማኛል። በዚህ ጊዜ ጌታ ነው፣ ግን ብቻዬን ትቶኝ ወዴት ይሄድብኛል ብዬ ጌታዬ ሆይና አትሄድብኝ ብዬ እንባዬ ከጉንጮቼ አልፎ የደረቴን ሸሚዝ ያረሰው ጀመር። በሁለቱ እጆቼ እየጠራረኩት ጌታ ሆይ ብዬ ለማቀፍ ተመኘው። እሱ ግን ትቶኝ ሰውነቴ ሁሉ ድካም ወረረኝ። በተኛሁበት ስብስብ ብዬ ተቀመጥኩ። አሁንም ጸጥ አለ። ያ ውብ ድምፁ ተቋረጠብኝ። በዚህ ጊዜ ነበር ከተቀመጥኩበት ጣሪያ ላይ ታላቁን ድምፅ ሰማሁ። አሁን ምንድን ነው ይህ አለባበስሽ? ለምን እንደዚህ ለበሽ? ያን አለባበስሽን ለምን ተውሽው? ያ ውበትሽ ጠፋ። ጸጉርሽ ተበጣጥሷል። ያ ሕዝብን ያስደነቀው አለባበስሽን የት ጣልሽው? እንደዚያ የነበረው ውበትሽ፣ ሰውነትሽ፣ ጸጉርሽ፣ መልክሽ እንዴት ጠፋ? ምን ሆነሽ ነው? ምናልባት ካልተሳሳትኩ ለዓላማ ነው እንደዚህ ሆንሽው፣ ግን እንደዚህ ድረስ ትሆኛለሽ ብዬ አላሰብኩም ብሎ በእጁ ያቅፈኝ ጀመር። አሁንም በናፍቆት በታጀበው አመለካከት ያየኛል። ደጋግሞ ይጠይቀኛል፣ ይስመኛል። አለባበሴን ከእግሬ እስከ ራሴ ቀና ብሎ ያየኛል። አሁንም ተደናግጦ ፈርቶ ይመለከተኛል። በዚህ ጊዜ ቆይ የራበሽ ትመስያለሽ ብሎ ከፍሪጁ አሳና ለስላሳ መጠጥ ይዞልኝ መጣ። እስቲ ቢ ጠጪ እያለ አጠገቤ ተቀምጧል። በዚህ ጊዜ ስልክ ተደውሎለት ወጥቶ ተነሳ፣ አነጋገረ። በተቀመጥኩበት ሳለው ወደ ቀኝ ተመለከትኩ። በእጅ አንጠልጥዬ የተነሳሁበት ፖስተር በትልቁ በግድግዳው ለጥፎታል። በስተግራ ስመለከት በአንድ ትልቅ ስብሰባ ላይ የተነሳሁት ከድሮ ጠቅላይ ሚኒስቴር ከነበሩት ከያሲን አረፋት
ተቀምጠን ያለነው ትልቅ ፎቶ ያሳያል። ከፊት ለፊቴ በኮሞዲኖ ያስቀመጠው ፎቶግራፍ ይታያል። ጸጉሬ ወርዶ ወደ ጎን የተነሳሁበት ቆንጆ ፎቶ ይታያል። የቀረበልኝ አሳና ለስላሳ መጠጥ እያጣጣምኩ ድምፅ ሰማሁ። ዛሬ አልችልም፣ እናንተ የመሰላችሁን አድርጉ፣ እኔ ግን አልችልም ብሎ ስልኩን ወደ ኪሱ አስገብቶ መጣና አጠገቤ መጥቶ ተቀመጠ። ሀም ብዬ ፊትሽ ጥሩ አይደለም፣ አሁን ቶሎ በይና እንውጣ፣ ልብስ መግዛት አለብን፣ ጸጉርሽን መሰራት አለብሽ ብሎ ያስቸኩለኛል። ምግብ ተጎራርሰን ከበላን ከጨረስን በኋላ እንሂድ ብሎ ይዞኝ ወጣን። በመንገድ ያዩኝ ሰዎች በአግራሞት ያዩኛል። የት ጠፍታ ነበር ብለው ሲነጋገሩ እሰማቸዋለሁ። በመጨረሻ ያመርብኛል ብሎ ያሰበውን ጅንስና ቲሸርት ገዝቶልኝ ተመለስን። ያ የድሮዬ ውበት ተመለሰ። ውብ ቆንጆ ፍልስጤማዊት ሆንኩኝ። ሀምዬ ላደረገልኝ ለፍቅሩ አመሰገንኩት። በእጄ ይዤው ስንሄድ ዋንና ይዞኝ ወደ አንድ ትልቅ ግቢ አስገባኝ። አየሻም የኔ ጽጌሬዳ፣ ይህን ቦታ ታስታውሸዋለሽ? ራሳቸውን በአጥፍቶ ማጥፋት የሚመድቡ ወጣቶች እስከሚሰዉ ድረስ የማነቃቂያ ትምህርት ፊልም የምናሳይበት የነበረው ቦታ ነው። ማንም ወደዚህ ቦታ እንደማይገባ ታውቂያለሽ። አሁን አንቺ ስለሆንሽ ደግሞ ከኔ ጋር ስላለሽ ነው የገባሽው ብሎ ሲነግረኝ ብዙ ነገር አስታወሰኝ። በእድሜ ሙሉ የሆኑ ሰው አይተውኝ ወዳሉበት ወንበር በቀስታ ጠሩኝና አንቺ ልጅ እባክሽ ልጄ ልለምንሽ፣ አንቺን የመሰልሽ ውብ ሴት አግብተሽ ብዙ አንቺን የመሰሉ ትውልድ ቆንጆ ፍልስጤማውያን ብትወልጅ አይሻልሽም? ለምንድን ነው ለፖለቲካ ብለሽ አላህ የሰጠሽን የፈጠረሽን እንደዚህ ያለ ሰውነት በፈንጂ የምታጠፊ ብለው አይናቸው እንባ ቋጥረው አነጋገሩኝ። መልሰው ደግሞ ትኩር ብለው እያዩኝ ይቅርብሽ ከዚህ ግቢ አምልጭ ብለው አይናቸውን በእጃቸው እየጠረጉ ካጠገቤ ርቀው ሄዱ። በዚህ ጊዜ ሀም መጣና አስታወስሽው አይደል? ያውና ያንቺም ፎቶ ፖስተሮችሽ እስከ ዛሬ ድረስ አሉ፣ አላወረሩም። ምን ያህል አንቺ እንደተከበርሽ ታያለሽ ብሎ ሲነግረኝ ራሳቸውን ለአጥፍቶ መጥፋት ያበረከቱ የተለያዩ ወጣቶች ሲጫወቱ ሲበሉ አይቼ ያዘንኩላቸው። በዚህ ቦታ ብዙ የማታለያ ልበለው የማደናገሪያ ፊልም፣ የተለያዩ ምግቦች፣ የፖለቲካ ንግግሮች፣ ልባቸውን ለመያዝ ለማበረታታት የሚሰጠው ሁኔታዎችን አይቼ አዘንኩላቸው። ያ የቀድሞ ትላልቅ ፎቶግራፍ ፖስተሮችን እያየው ጌታ ሆይ እነዚህን የመሰሉ ብዙ ህጻናት ወጣቶች በውሸት ፕሮፓጋንዳ ሞልተን እንዲሞቱ እያደረግናቸው ፍጥረት ስለፈጸምኩት ስህተት ይቅር በለኝ ብዬ በታላቅ ሐዘን ሆኜ ንስሐ ገባው። ከዚህ በኋላ ሀምዬ መጣና ተያይዘን ወደ ቤቱ ሄድን። በቤቱ ስንገባ ራሴን ኃጢአተኛ በደለኝነት እየተሰማኝ ዋልኩ። ሀም ሌላ ነገር እንዳያስብ ራሴን በብዙ ነገር እየጠበቅኩ እየተጠነቀቅኩ አልኩ። እሱም ጌታ ይባርከውን በብዙ ታገሰኝ። በኋላ የት እንደሄደ አለኝ። ቅድም በር ስታንኳኪ እስኪ ቅድም ራሷን ላጥፍቶ ማጥፋት የመደበች ልብስ ለብሰሽ የመጣችን መስሎኝ ነበር። አስቢው ግን ለምን እንደሆነ አላውቅም። ደነገጥኩ። ምንድን ነው አንቺ ያልመሰልሽ? እስኪ አሁን የነበርሽበት ደግሞስ እንደዚህ ራስሽን ጥለሽ ለመኖር ለምን ወሰንሽ? በእውነት የሆነ ነገር አግኝቶሽ አለባበስሽ ምንድን ነው ያጋጠመሽ ሲለኝ ዛሬ ለሀም ሁሉን ነገር ዘርዝሬ መንገር አለብኝ ብዬ አሰብኩ እንጂ ሀም በቃ ሁሉን ነገር እነግርሃለሁ፣ ግን ትንሽ ታገሰኝ፣ መንገር አለብኝ፣ ቢቀበለኝም ባይቀበለኝም ብዬ አሰብኩ። ማሰብ ብቻ አይደለም ወሰንኩ። ሀምዬ እሺ ንገሪኝ ብሎ ተረጋግቶ ተደላድሎ ተቀመጠና ያደምጠኝ ጀመር። ይኸውልህ ሀምዬ፣ ያኔ ታስታውስ እንደሆነ ያሲን አረፍት አስቸኳይ ስብሰባ ብለው የጠሩን ጊዜ ዛሬ ራህም ብቻ ነው የምፈልገው፣ እሷ ብቻ ናት ቆርጣ ለትግሉ የተነሳች ደግሞ ቁርጥ ያለ አቋም ያላት እሷ ናት። ሁላችሁም ተጨፍልቃችሁ ብትታዩ የወራሪ ዳቦ እንጂ እሷን አታክሉም ብለው ደግሞም ሴቶች በአጥፍቶ ጠፊነት መሳተፍ አለባቸው ብለው ሲናገሩ
እኔ አይሆንም ሴቶች በመውለድ ብቻ መሳተፍ አለባቸው ብዬ ብዙ ሰዓት የፈጀ ጭቅጭቅ እንደነበረ ታስታውሳለህ። ይህ በእንዲህ እያለ ከሰዓት በኋላ የነበረን ከባድ ስብሰባ የሚያስፈልገው ውሳኔ ነበር። ያን ጊዜ በቤታችን በራፍ ቆሜ ሳለሁ ምን እንደሆንኩ ሳላውቅ ራሴ ዞረብኝና ወደኩ። ቤተሰቤ፣ ጎረቤቶቼ አንስተው ቤት አስገቡኝ። ከዚያ ቀን ጀምሮ ስሜ ተቀይሮ በሽተኛ ሆንኩኝ። መናገር፣ መራመድ አልቻልኩም። ህመምተኛ ሆንኩ። አባቴ ልድንላቸው ያላደረጉት ነገር አልነበረም። እስከ ጀርመን ትልቁ ሆስፒታል ሄጄ ታክሜያለሁ። ፈውስ ግን የለም። ያለፍኩበትን ሁሉ ታሪኬን በሙሉ ነገርኩት። በመጨረሻ ኢየሱስ እንዴት እንደተገለጠልኝ የፈውሴን ሁኔታ ሁሉ ነገርኩት። እንዲያምንልኝ ብዬ ብዙ ነገር ነገርኩት። ሀምዬ ግን ሰውነቱ፣ ፊቱ ሁሉ ሲለዋወጥ፣ ንዴት ብስጭትን ሲሞላ አየው ጀመር። በደቂቃ ውስጥ ተለውጦ ንዴቱ ፊቱ ላይ ይነበባል። ከተቀመጠበት ብድግ ብሎ ተነሳና ሀምዬ ማለቱን ትቶ ራህማ፣ ኢየሱስ ፈወሰኝ፣ እሱን አምነዋለሁ ነው የምትይኝ? እንደሱ ነው ያልሽው? እኔ አላምንም። ኢየሱስ ማለት እኮ እስራኤላዊ ነው። ደግሞም እምነቱ አንቺ ከምታምንበት እስልምና ይለያል። ደግሞም እሱ የሚያራምደው ፖለቲካ እንደ ክርስቲያኖች እኮ ነው። አንቺ አሁን ወደድሽም ጠላሽም ክርስቲያን ሆነሻል። ክርስቲያን ከሆንሽ ደግሞ ቃፊር ሆነሻል ማለት ነው። ራህማ፣ አሁን ባጭሩ ሁለታችንም በሃይማኖት በዓላማም የማንስማማ የተለያየን መሆናችንን ታውቂያለሽ ወይ? ምንም ብወድሽም አንደኛ በእምነት፣ ሁለተኛ ከልጅነቴ ጀምሬ ስታገልለት የነበረውን እምነቴን ሁሉ በአንድ ጊዜ ትቼ እንድኖር አልችልም። ብድግ ብሎ ተነሳ። ካሁን በኋላ የማንታረቅ ባላንጣዎች ነን። አየሽ፣ 2 ዓመት ተለያይተን ደግሞ ናፍቆት ስለነበረብኝ እንጂ ፍልስጤም ቤት መች ሴት አጣው? ላንቺ ብዬ ነበረ እስከ ዛሬ ራሴን ጠብቄ የኖርኩት። ከዚህ በኋላ ግን ሃይማኖቴም ፍልስጤማዊ መሆኑን አልተውም። አንቺም ሰው አለኝ ብለሽ እንዳታስብኝ፣ ደህና ሁኚ ብሎ በሩን ከፍቶ ከቤቱ አባረረኝ። ተመልሶ መጣና በቁጣ ቀይሬው የለበስሽውን የገዛሁልሽን ልብስ አውጪና እዚህ አስቀምጪ ብሎ ነብር ሆነብኝ። እኔም ላስረዳው ብዬ የሆንኩትን ያጋጠመኝን ስነግረው በቃ ዝም በይ፣ እንደዚህ ሆነሽ ከማይ ያን ጊዜ ወንድምሽ ጨርሶሽ ቢሆን ኖሮ ጀነት ይገባ ነበር። ግን እሱ እውነቱን ነው። ያንቺ ደም ምንም አይረባም። አላህም ባንቺ ሃይማኖትሽን የካድሽ ሴት አይደሰትም። ከሱ ይልቅ ለፓርላማው ብለሽ የብዙ ወጣቶች ደም በሽብርተኝነት ያፈሰሹ ይሻላል። አሁን ውጪልኝ ብሎ ልብሶቹን ይሰበስብ ጀመር። እኔም በጣም በማዘን ጌታ ሆይ፣ እነዚህ ሰዎች ምን ሆነው ነው ጌታን በማመኔ እንደዚህ አይነት ነገርን የሚያደርጉት ብዬ የድሮውን ያረጀውን ጅንስ ለውጬ በሸሚዝ ወጣው። አሁን ወዴት እንደሚሄድ አላውቅም። እግሬ እንደመራኝ ቀጥ ብዬ መንገዴን ቀጠልኩ። ዓለም ዞረችብኝ። ብቸኛ ሆንኩኝ። በጣም ስለደከመኝ ወደ አንድ ሆቴል ገባሁ። በዚያ ደግሞ ረብሻ ብጥብጥ አድርገው የተመለሱ ወጣቶች ነበሩ። አሁን ቀጥታ ወደ እስራኤላውያን ግቢ ሄደን እናፈንዳ ብለው ሲነጋገሩ ሰማዋቸው። በዚህ አካባቢ መሆን አያስፈልግም ብዬ ከነበርኩበት ሆቴል ወጥቼ እያዘንኩ መንገዴን ቀጠልኩ። ብዙም አልቆየሁም። 4 የእስራኤል ወታደሮች መጥተው አሰሩኝና በመኪናቸው ጭነው ወሰዱኝ። ሰላማዊ ሴት እንደሆንኩኝ ለመናገር ብዙ አስረዳቸውም። እነሱ ግን ሊሰሙኝ አልቻሉም። ይዘውኝ ወደ ካምፕ አስገቡኝ። ማንም ሊረዳኝ አልቻለም። ወደ ምርመራ ክፍል አስገቡኝ። ትንሽ የምርመራ ነገር አደረጉብኝ። ራቁቴን ያለ ልብስ አውጥተው መላ አካሌን እየጨመቁ ይጨምሩኝ ጀመር። መርማሪዋ ሴት ነበረችና ልታፍረኝ ላፍራትም አልቻልኩም። እስከ 8 ሰዓት ድረስ ምርመራዬ ቆየ። በመጨረሻ እኔ እንድናገር ተፈቀደልኝና
ታሪኬን ኢየሱስ ከነበረብኝ ህመም እንዴት እንደፈወሰኝ ብቻ ተናገርኩ። በፓርቲ የአጥፍቶ መጥፋት አሰልጣኝ እንደነበርኩ አልተናገርኩም። በመጨረሻ አንዲት የምርመራ ሴት ባለስልጣን ጋር ተገናኘው። ብቻዬን በአንድ ክፍል ቤት አስገብታኝ መረመረችኝ። ራጅ የመሰለ ነገር ውስጥ አስገብታ ሰውነቴን አየችኝ። በዚህ አላበቃም። ትምህርት የመሰለ የቅስቀሳ አይነት ትምህርት ተሰጠኝ። በዚህ እስር ቤት ያለሁበት ክፍል ተዘግቶብኝ ተቀመጥኩ። በየተወሰነ ሰዓት ቁርስና ምሳን የመሰለ የወታደሮች ምግብ ያመጡልኛል። ብይ ብለውኝ ይሄዳሉ። አልፎ አልፎ ነይ ወደ ውጭ ፀሐይ ሙቂ፣ ክፉ አናደርግብሽም፣ አይዞሽ ብለው ያባብሉኛል። እየተመላለሱም ያዩኛል። ግን ምንም የሚፈልጉትን አላገኙም። በዚህ መሃል ስለ ውበቴ፣ ስለ ሰውነቴ ያወራሉ። እኔም ዝም ብዬ እንዳልሰማ አያቸዋለሁ፣ እሰማቸዋለሁ። በዚህ እስር ቤት ከገባው 8 ወር ሆነኝ። ለእኔ የረፍት የጸሎት ጊዜ። ብቻዬን ሆኜ በሩ ተዘግቶብኝ ስጸልይ፣ ሳመሰግን ከጌታ ጋር ያሳለፍኩት ደስ የሚል ጊዜ ነበረኝ። አንድ ጊዜ እንደ ልማዴ በተዘጋው ክፍሌ ተንበርክኬ በብዙ እንባ ሆኜ ሳለሁ ያለሁበት ክፍል ታላቅ ፀሐይ የመሰለ ብርሃን አየሁ። ፈርቼ በተንበረከኩበት ቦታ ሆኜ ቀና ብዬ ሳየው በክፍሌ ውስጥ አንድ ጥግ ጌታን አየሁት። በዚያ በሚያስገርመው ድምፁ ልጄ ሲለኝ ሰማሁት። እንዳልነሳ አቅም አጣሁ። ሰውነቴ ግን በኃይለኛ ይንዘፈዘፍና ይንቀጠቀጥ ጀመር። አቤት ማለት አልቻልኩም። አሁንም ልጄ ስሚ፣ አሁን እንደነገርኩሽ አብሬሻለሁ፣ አትፍሪ አለኝ። እምባዬም በሙሉ አይኖቼ ጌታ ሆይ እባክህ ከዚህ ስፍራ አስወጣኝ፣ ያላንተ መኖር አልችልም አልኩት። በዚህ ጊዜ ልጄ አይዞሽ፣ ማንም ምንም አያደርግሽምና አትፍሪ፣ አሁን ከዚህ ቦታ ትወጫለሽ፣ ጓደኛሽን ታገኘዋለሽ፣ በልብሽ ምንም ቂም አትያዢ፣ ወደ ምርመራሽ ሁሉ ሂጂ፣ እኔም አብሬሽ ሆናለሁ ብሎኝ ተሰወረብኝ። ቤቱም እንደ ድሮ ቤት ሆነ። በዚህ ቅጽበት ነበር ያለሁበት ክፍል ተንኳኳና 2 ወንዶች አንዲት ሴት ተከታትለው ገቡ። አንዲት ፖሊስ አንድ ድሪያ ወረወረችልኝ። ይህን ልበሽና ውጪ ብላ ተናገረችኝ። እኔም አመስግኜ ድሪያውን ተቀብዬ ለበስኩት። ተከተልኳት። የመውጫ ወረቀት በእጇ ያዘችና አቀበለችኝ። ከበሩ ከግቢው ወጣው። ትንሽ በእግር ከተጓዝኩኝ በኋላ በስተቀኝ ስጠመዘዝ ሌላ አስደንጋጭ ነገር ተከሰተ። ፊት ለፊቴ በአንድ የቤት መኪና በብዙ እንባ የተሞላ በብዙ ሐዘን ሆኖ ሀም ወደ እኔ ከመኪናው እየሮጠ መጣ። ሳየው ደነገጥኩ። የበለጠ ደነገጥኩ። ከሱ ለመራቅ ሞከርኩ። እሱ ግን ማንንም ሳይፈራ ምንም ሳይሰማው በመሬት ከእግሬ ወድቆ ሀምዬ ይቅር በይኝ፣ ትልቅ ጥፋት አድርጌያለሁ፣ ማሪኝ ማሪኝ፣ አፎን በይኝ እያለ ይለምነኛል። በዙሪያችን ያሉ የሚተላለፉ ሰዎች ባክሽ ይቅርታ የአላህ ነው፣ ይቅርታ አድርጊለት፣ ወንድ ሆኖ በእግርሽ ሲወድቅ አይሰማሽም ብለው ብዙ ሰዎች ሲያናግሩኝ፣ እነሱም ለእሱ ሲለምኑለት አየው። እኔም ጌታ በእስር ቤት የነገረኝን ቃላት ትዝ አለኝና ጎንበስ ብዬ ከወደቀበት አነሳሁት። እሱም ደስ እያለው የመኪናውን በር ከፍቶ አስገባኝና ወደ ቤቱ ሄድን። በቤቱ ስደርስ ብቻዬን ሆኜ እንደምጸልይ ጊዜ እንደምፈልግ ነገርኩት። እሱም አንድ ጊዜ ሳይሆን ከፈለግሽም ቀኑን ሙሉ ብቻሽን ሆኜ ይቅርታ ብቻ ካደረግሽልኝ ደስ ይለኛል ብሎ መኝታ ቤቱን ከፍቶ ግቢ አለኝ። ገባውና ጌታ ሆይ እንዲህ ሆነ አልኩት። በቀረውስ ምን ማድረግ እንዳለብኝ ንገረኝ ብዬ ጌታን ጠየቅኩት። ልቤ በታላቅ ደስታ ተሞላ። ዙሪያዬ ከዚህ ቀደም ተለማምጄው የማላውቀውን ደስታ ተሞላው። በዚህ ጊዜ በተንበረከኩበት ሆኜ ቤቱን ስመለከት ለካ ሀምዬ ተለውጦ ኑሮ አብሮኝ ተንበርክኳል። ሌላ ደስታ፣ ሌላ ሀሴት ሆኜ የተነሳው። እንደገና ዞር ስል በኮመዲኖ ላይ በአረብኛ በእንግሊዝኛ የተጻፈ መጽሐፍ ቅዱስ አገኘው። ሁለቱን መጽሐፍ ቅዱስ ይዤ በደረቴ አቅፌ ተኛው። ልቤ ጌታ ያለኝን ትዝ አለኝ።
በዛ ጊዜም ከሃም ጋር በመካከላችን አድርገን ሌላ ጊዜ ላንለያይ ላንከዳዳ ቃሉ ምስክር ይሁነን ተባባልን፣ ተማማልን። በዚያ ሌሊት አብረን በቤቱ አደርን፣ ተጋባን። ይኸው ዛሬ በትዳር 6 ወራት ሆነን። ከ1 ወር በኋላ ሕክምና ሄጄ ስመረመር እርጉዝ መሆን የተነገረኝ። በጣም ደስ አለኝ። ሁለታችንም የተለየ ደስታ ተሰማን። እኔም ለሐምዬ እንዲህ ብዬ ቃል ገባሁለት፣ ልጃችን ሴት ሆና ከተወለደች ደግሞም ሕፃኗ ሴት ከሆነች ስሟን ዲና እንላታለን። ታሪካችን እንደ ራሄልና ያዕቆብ ስለሚመስል የተወለደችው ሕፃን ዲና ትባል ብዬ ነገርኩት። እሱም እንደዚህ ከሆነ ከዛሬ ጀምሮ አንቺም ራህማ ሳይሆን ራሄል ትባያለሽ አለኝ። ተስማማን። አብረን መኖር ጀመርን። ጌታንም አከበርን። እግዚአብሔር የተባረከ ይሁን።